ሰላም የኒዋኪን ስፖርት ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን እንግዲህ ትናንት ምሽት የተደረጉ በአውሮፓ ሊግ የመጀመሪያ ዙር ግማሽ ፍጻሜ ጨዋታዎችን እንመለከታለን። በኮንፈረንስ ሊግም እንዲሁ የተደረጉ የመጀመሪያው ዙር የግማሽ ፍጻሜ ጨዋታዎችን እንመለከታለን። ትናንት ምሽት እንግዲህ ማንቸስተር ዩናይትድ አትሌቲኮ ቢልባውን አስተናግዶ 3-0 በሆነ ውጤት አሸንፏል። ቶተንሃም ሆትስፐርም እንዲሁ ቦዶን አስተናግዶ 3-1 በሆነ ውጤት አሸንፏል። በአውሮፓ ኮንፈረንስ ሊግም ሪያል ቤቲስ ፊዮረንቲናን ገጥሞ 2-1 በሆነ ውጤት ማሸነፉ ይታወሳል። ቼልሲም ከድሮጎን ጋር ተገናኝቶ 4-1 በሆነ ውጤት የኤንዞ ማሬስካው ቼልሲ የመጀመሪያውን ዙር የኮንፈረንስ ሊግ ግማሽ ፍጻሜ የመጀመሪያውን ዙር ጨዋታ ማሸነፍ ችሏል። ወደ ጨዋታዎቹ ትንታኔ ከማለፋችን በፊት ግን ኒዋኪን ስፖርትን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫናችሁን አዘንጉ። ላይክ፣ ሼር፣ ኮሜንት እያደረጋችሁ ቆዩን። ከመሸጋገሪያ ሙዚቃዎች በኋላ ተመልሰን እንመጣለን። ኒዋኪን ስፖርት ሰላም የኒዋኪን ስፖርት ቤተሰቦች እንግዲህ ተመልሰን መተናል። በአውሮፓ ሊግ ላይ የግማሽ ፍጻሜ የመጀመሪያው ዙር ጨዋታ ማንቸስተር ዩናይትድ አትሌቲኮ ቢልባውን ኦልድ ትራፎርድ ላይ አስተናግዶ በካሴሜሮ እና በብሩኖ ፈርናንዴዝ 2 ጎሎች 3-0 ማሸነፍ ችሏል። ቶተንሃም ሆትስፐርም እንዲሁ በሜዳው ቦዶን አስተናግዶ በበርናን ጆንሰን፣ ማዲሰን እንዲሁም ደግሞ ሶላንኬ ጎሎች 3-1 በሆነ ውጤት ተጋጣሚያቸውን በመጀመሪያው ዙር የግማሽ ፍጻሜ ዩሮፓ ሊግ ጨዋታን ማሸነፍ ችለዋል። ማንቸስተር ዩናይትድ እንግዲህ የዩሮፓ ሊግን የሚያሸንፍ ከሆነ በቀጥታ ወደ አውሮፓ ቻምፒየንስ ሊግ እንግዲህ በታሪክ ለመጀመሪያ ጊዜ ይሆናል በ16ኛነት እና በ15ኛነት በእንግሊዝ ፕሪሚየር ሊግ ላይ ጨዋታውን አጠናቆ ዩሮፓ ሊግን በልቶ ቀጥታ ወደ አውሮፓ ቻምፒየንስ ሊግ የሚሳተፍ ክለብ ለመሆን የሩበን አሞሪም ማንቸስተር ዩናይትድ እንግዲህ ታሪክን ለመስራት ቆርጦ የተነሳ ይመስላል። ትላንትና እንግዲህ ማንቸስተር ዩናይትድ አትሌቲኮ ቢልባውን በገጠመበት ጨዋታ ካሴሜሮ እንዲሁም ደግሞ ብሩኖ ፈርናንዴዝ በፔናልቲ እና በጨዋታ 2 ጎሎችን አስቆጥሮ 3-0 በሆነ ውጤት በፍጹም የጨዋታ ብልጫ ማንቸስተር ዩናይትዶች አትሌቲኮ ቢልባውን በሜዳቸው ኦልድ ትራፎርድ የመጀመሪያውን ዙር ጨዋታ በ3 ንጹህ ጎል ማሸነፍ ችሏል። አትሌቲኮ ቢልባዎች እንግዲህ ስፔን ላይ በሚደረገው በሁለተኛው ዙር ጨዋታ ማንቸስተር ዩናይትድን የ3-0 ውጤት ቀልብሰው የማለፍ ቻንሳቸው እጅግ በጣም ጠባብ ነው። ይህንን ጨዋታ ካሸነፉ ማንቸስተር ዩናይትዶች በዩሮፓ ሊግ ወደ ፍጻሜ ማለፋቸውን ያረጋግጣሉ። እንግዲህ የፍጻሜ ተፋላሚያቸውም ሊሆኑ የሚችሉት ቶተንሃሞች ይሆናሉ ተብሎ ይጠበቃል። ቶተንሃም እንግዲህ ትናንትና ምሽት በተደረገው ጨዋታ 3-1 በሆነው ውጤት በበርናን ጆንስ፣ ማዲሰን እንዲሁም ደግሞ ሶላንኬ ጎሎች አድቫንቴጅን ይዞ የመጀመሪያውን ዙር ማሸነፍ ችሏል። ሶላንኬና በርናን ጆንስ እንዲሁም ደግሞ ማዲሰን ያስቆጠሯቸው 3 ጎሎች ቶተንሃምን እንግዲህ ከሜዳ ውጪ የሚያደርገውን ጨዋታ አድቫንቴጅን እንዲወስድ ያደርገዋል ተብሎ ይጠበቃል። ማንቸስተር ዩናይትድ እና ቶተንሃም ሆትስፐር በዩሮፓ ሊግ ፍጻሜ የሚገናኙ ከሆነ ደግሞ እንዲሁም ደግሞ የሩበን አሞሪም ማንቸስተር ዩናይትድ ይህንን ጨዋታ የሚያሸንፍና የዩሮፓ ሊግ ሻምፒዮን የሚሆን ከሆነ በቀጥታ ወደ አውሮፓ ቻምፒየንስ ሊግ እንግዲህ የሚያልፍ ነው የሚሆነው። በታሪክ ለመጀመሪያ ጊዜ ይመስለኛል። በእኔ እስከማውቀው ድረስ በእንግሊዝ ፕሪሚየር ሊግ ከ1 እስከ 4 ወይንም ደግሞ ቶፕ 4 ያጠናቀቁ ክለቦች ናቸው ወደ አውሮፓ ቻምፒየንስ ሊግ የሚገቡት። ግን ማንቸስተር ዩናይትድ በ14 እና በ15ኛ ደረጃ ላይ የእንግሊዝ ፕሪሚየር ሊግን አጠናቆ ዩሮፓ ሊግን ዋንጫ የሚያነሳ ከሆነ በቀጥታ ወደ አውሮፓ ቻምፒየንስ ሊግ መግባቱን ያረጋግጣል። ዘንድሮ እንግዲህ ወደ አውሮፓ ቻምፒየንስ ሊግ የሚያድጉ የእንግሊዝ ክለቦች ወደ 6 ከፍ ሊሉ የሚችልበት አጋጣሚ ነው የተፈጠረው። ማንቸስተር ዩናይትድ እንግዲህ ይህንን እድል ተጠቅሞ የሩበን አሞሪም ማንቸስተር ዩናይትድ ታሪክ ይሰራል ብለን ማሰብ እንችላለን። ቀጥሎ የተደረገው በአውሮፓ ኮንፈረንስ ሊግ ሪያል ቤቲስ እና ፊዮረንቲና ያደረጉት ጨዋታ ነበረ። ፊዮረንቲናዎች እንግዲህ በሪያል ቤቲስ 2-1 በሆነ ውጤት ተሸንፏል። ከማንቸስተር ዩናይትድ በውሰት ወደ ሪያል ቤቲስ ከሄደ በኋላ ድንቅ ብቃቱን እያሳየ የመጣው ብራዚላዊው አንቶኒ እንግዲህ ለፊዮረንቲና 1 ጎል ማስቆጠር ችሏል። ፊዮረንቲና ይህንን ጨዋታ በሜዳው 2-1 በሆነ ውጤት ማሸነፍ ችሏል። 2-1 በሆነ ውጤት ፊዮረንቲናን ያሸነፈው ሪያል ቤቲስ ጨዋታውን ውጤቱን አስጠብቆ በፊዮረንቲና ሜዳ ላይ ደግሞ የሚደረገውን ጨዋታ የሚያሸንፍ ከሆነ
ቀጥታ ወደ ኮንፈረንስ ሊግ ፍጻሜ ማለፉን ያረጋግጣል። ቼልሲዎችም እንግዲህ የኤንዞ ማሬስካው ቼልሲ የስዊድኑን ክለብ ድሩጋርደንን 4-1 በሆነ ውጤት አሸንፏል። ኒኮላስ ጃክሰን 2፣ ማዱዌኬ እንዲሁም ደግሞ ሳንቾ የቼልሲን ጎሎች ያስቆጠሩ ተጫዋቾች ናቸው። 4 ጎሎችን አዘንበዋል የስዊድኑ ክለብ ላይ ቼልሲዎች። እንግዲህ ቼልሲዎችን በሜዳቸው ይህንን አድቫንቴጅ ይዘው ወደ ኮንፈረንስ ሊግ ፍጻሜ ሊያልፉ የሚችሉበት አድቫንቴጃቸውን አስፍተዋል። በጨዋታው ላይ አዲስ ነገር ተመዝግቧል። ለስዊድኑ ክለብ ድሩጋርደን የሚጫወተው ኢትዮጵያዊው ከደቡብ ቤተሰቦቹ ከኢትዮጵያውያን ቤተሰቦቹ የተገኘው አይዛክ አለማየሁ እንግዲህ በቼልሲ ላይ ጎል ማስቆጠር ችሏል። ይህ ተጫዋች እንግዲህ ቤተሰቦቹ ቀንደኛ የወላይታ ዲቻ ደጋፊዎች እንደሆኑና የዘር ግንዱ የቤተሰቦቹም ከወላይታ እንደሚመዘዙ መረጃዎች ወጥተዋል። እንግዲህ የኢሮፓ ኮንፈረንስ ሊግ እንዲሁም ደግሞ ኢሮፓ ሊግ ጨዋታዎች በዚህ መልኩ ተጠናቋል። ትላንት የተደረጉ የኢሮፓ ሊግ ጨዋታዎች ላይ እንግዲህ ድንቅ ብቃቱን ማሳየት የቻለው ሃሪ ማጓየር ትላንትና በክንፍ መስመር ላይ ተሰልፎ መጫወት ቢችልም ሩበን አሞሪም እንግዲህ ስለ ሃሪ ማጓየር የሰጡት አስተያየት እጅግ በጣም ሁሉን ሰው ፈገግ አስብሏል። ሃሪ ማጓየር በክንፍ ላይ ሲጫወት ድንቅ ነበር ብለዋል ሩበን አሞሪም ከጨዋታው በኋላ። ሃሪ ማጓየር እንግዲህ በክለቡ ማንቸስተር ዩናይትድ ብዙ ትችቶችን ሲያስተናግድና ብዙ ወቀሳዎች ሲቀርቡበት የነበረ ተጫዋች ነው እንደምናስታውሰው። ግን ሁሉን ነገር ታሪክ በማድረግ ሃሪ ማጓየር ለማንቸስተር ዩናይትዶች ወሳኝ ተጫዋች መሆኑን በአሁኑ ሰዓት እያስመዘገበ ይገኛል። የሩበን አሞሪም ማንቸስተር ዩናይትድ እንግዲህ ዩሮፓ ሊግን የሚያሸንፍ ከሆነ ቀጥታ ወደ አውሮፓ ቻምፒየንስ ሊግ እንግዲህ ዩሮፓ ሊግን አንስቶ ቀጥታ ወደ አውሮፓ ቻምፒየንስ ሊግ በፕሪሚየር ሊግ ደረጃው ደግሞ 14ኛና 15ኛ ላይ እየዋዠቀ የሚገኘው የሩበን አሞሪም ማንቸስተር ዩናይትድ ቀጥታ ወደ አውሮፓ ቻምፒየንስ ሊግ የሚገባበትን እድል ነው እያመቻቸ የሚገኘው። ለዛም እድሉ ደግሞ እና ሃሪ ማጓየር እየተዋደቁ ይገኛሉ። ብሩኖ ፈርናንዴዝ አንድ በፔናልቲ አንድ በጨዋታ እንግዲህ ያስቆጠሯቸው ጎሎች በሜዳቸው አትሌቲኮ ቢልባውን ጠንካራ የሚባለውን የስፔኑን ክለብ አትሌቲኮ ቢልባውን በሜዳቸውን የ3-0 ድልን በማስመዝገብ አድቫንቴጅን ይዘው ወደ ዙር ግማሽ ፍጻሜ የአውሮፓ ሊግ ጨዋታዎቹን በድል አጠናቀዋል። ሁለቱም የእንግሊዝ ክለቦች አድቫንቴጅን በመያዝ እንግዲህ ከሜዳቸው ውጭ የሚደረገውን ጨዋታ በጉጉት እንድንጠብቀው አድርጓል። ይህን ተከትሎም የእንግሊዝ ክለቦች ዘንድሮ ወደ አውሮፓ ቻምፒየንስ ሊግ የሚያድጉ የእንግሊዝ ክለቦች ወደ 6 ከፍ ሊሉ ይችላሉ እየተባለ ይገኛል። ማንቸስተር ዩናይትድ እንዲሁም ደግሞ ቶፕ 5 ሆነው የሚያጠናቁ ክለቦች ወደ አውሮፓ ቻምፒየንስ ሊግ ቀጥታ የሚሳተፉ ይሆናል። በአውሮፓ ኮንፈረንስ ሊግ ሪያል ቤቲስ ፊዮረንቲናን 2-1 በማሸነፍ ሪያል ቤቲስ ወደ ዋንጫው የሚያልፍ ከሆነ እንግዲህ ተጋጣሚው ቼልሲ ነው ሊሆን የሚችለው። ቼልሲም እንግዲህ በዘንድሮው 24-25 ሲዝን ላይ እንግዲህ የኮንፈረንስ ሊግን ሊያነሳ የሚችልበት አድቫንቴጅ ነው በእጁ ላይ የሚገኘው። የኤንዞ ማሬስካው ቼልሲ የማሊያ ስፖንሰርሺፕ አልነበረውም እንደሚታወቀው እንግዲህ ትናንትና ግን በትናንትናው የኮንፈረንስ ሊግ ጨዋታ ላይ የዲኤምሲን ሎጎ በማሊያው ላይ አትሞ ከዱባዩ ሪል ስቴት ባለቤት ዲኤምሲዎች ጋር ውሉን ተፈራርሟል። እስከ ዘንድሮ ሲዝን መጨረሻ ድረስ ዲኤምሲን ሎጎ በማድረግ በማሊያው ላይ እያስተዋወቀ የዘንድሮውን ሲዝን የሚጨርስ ነው የሚሆነው። ይህን ይመስላሉ እንግዲህ ዛሬ ላይ የዳሰስናቸው በዛሬው ስፖርታዊ ዳሰሳችን እንግዲህ ዩሮፓ ሊግን እንዲሁም ደግሞ ኮንፈረንስ ሊግን ስፋት ተንትነናችኋል። ኒዋኪን ስፖርትን እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫናችሁን እንዳዘነጉ። ቲክቶክ ላይ ፎሎ ያላደረጋችሁን ኒዋኪን ስፖርት የሚል ቻናል አለን ከ16000 በላይ ተከታይ ያለው ነው። እሱንም ደግሞ ፎሎ እያደረጋችሁ ቤተሰብ እንድትሆኑን እንጠይቃለን። ኒዋኪን ስፖርት ሁሌም ተመራጭና ታማኒነት ያለው ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እናንተም ደግሞ ቲክቶክ ላይ እንዲሁም ደግሞ ዩቲዩብ ላይ ሰብስክራይብ እያደረጋችሁ ቤተሰባዊነታችሁን ግለጹ እንላለን። ኒዋኪን ስፖርት The name of the game. Football. The name of the game. Football. The name of the game.